ወደሽ አረቄ ለጋብዘሽ ወይ ብላኝ አረቄ ከሏል ጋር ጥሬና አረቄ በቀጣይ ጥሬና አረቄ ማን ይጋብዝላችሁ? ሰርገኞቹ እዚህ ጋር ጋይስ ካባታሉላት ከላይ የታይ ውበት ወሳብ ጋይስ እንዴት አደራችሁ? ደህና ናችሁ ወይ? ፒስ ነው ዳትሬ እንዴት ነው ጠዋታችሁ? ጠዋት ላይ ከሆናችሁ የምታዩት ይሄን ቪዲዮ ከሰዓት ከሆነ ከሰዓታችሁ እንዴት ነበር? ማን ጠይቋችኋል? ዛሬ ከነጋ እኔ ልጠይቃችሁ እንጂ ዳት እንዴት ናችሁ? ደህና ናችሁ? ማንም ጠይቃችሁ አይገባም። ራሳችሁ ጠይቁ። ቃል እንዴት ነበር? ዛሬ እንዴት አለፍኩ? ዛሬ የተለየ ነገር ምን አደረኩኝ? ምን የተለየ ነገር አደረኩኝ? ምን አደረኩኝ? ሰው አስደሰትኩኝ? አስከፋው? አስደበርኩ? ደስተኛ ነኝ እኔስ ምንድን ነው ውስጥ የሚሰማኝ? እንደ ጥያቄዎችን መጠየቅ እንዳትረሱ እራሳችሁን። አይ ቢሊቭ ለምንድን ነው አይ ቢሊቭ ሁላ ያልኩት? ተውኩት እና በጣም እንደምትመቹኝ ልንገራችሁ። እወዳችኋለሁ። ሰውን ካልነገራችሁ ልንገራችሁ። ዛሬ እወዳችኋለሁ ሁላችሁም እስከ ማንነታችሁ ነው የምወዳችሁ እኔ እስከ ማንነታችሁ። ብዙ አልሰክሳችሁ። ስሙኝማ እንዴት ናችሁ? ዛሬ ቅዳሜ ነው። የቅዳሜ ሩቲ የተለየ ነገር የለውም። ጥሬ ስጋ እንበላለን በቃ ጨራሽ። ጥሬና አረቄ ግዴታ ነው። ግን ያው ዛሬ በጊዜ ነው የምወጣው። ለምን አትሉኝም? ኤዲተር አግኝቻለሁ። ባለፈው ነግራችኋለሁ። ኤዲተር አግኝቻለሁ። ዛሬ ግን የምተዋወቀው እየመጣ ነው። ሆፕፉሊ ውርድ ይወርበታል። ይሄን ቪዲዮ ሲያዩ ራሱ ኤዲት ስለሚያደርገው ማለት ነው። ግን አይ ዶንት ኬር ከዚህ በኋላ ትለምደዋለህ። እና እየመጣ ነው። አይ ቲንክ በቃ ለእናንተ ምን ያህል ቀላል እንደሆነ አታውቁም። ሰው እገዛ መጠየቅ ምናምን የምትችሉ ሰዎች በጣም በቃ መቤቴ በጣም ታድላችኋል። ወይኔ ጋይስ እኔ እኮ እርዳታ መጠየቅ ለኔ በጣም ይከብደኛል። አሁን ለዛም እኮ የሆነ ነገር ለማድረግ ላይክ ስቲል ይሄን አሁን ኤዲተር እንኳን ለመቅጠር ከፍዬ ነው አይደል? ሌላ ነገር አለው። ግን በቃ ከበደኝ። በቃ አምኜ መስጠት እንትን ማለት ምናምን በጣም የሚከብደኝ ነገር ነው። እና በቃ ራሴ መለማመድ ፈልገው ነገር ሰዎችን እርዳታ መጠየቅ በሌላም ነገር ምናምን እገዛ ምናምን ማድረግ ይሄ ሁሉም ነገር ራሴ እችላለሁ የሚለው ነገር ከአእምሮዬ ማውጣት ነው። እሱ ነገር ከድሮም ያለብኝ ነገር ነውና ጥሩነቱ ብዙ አይጎዳኝም። ይሄ ኤክስፔክቴሽን የሚባለው ነገር ከሰው ላይ የለብኝም። ይሄ ሰው ኤክስፔክቴሽን ይሄ ጉዳይ ምናምን የሚለው ነገር እኔ ላይ የለም። እሱ ሜንታሊቲ የለኝም። እሱ ነገር እወደዋለሁ ከባህሪ። ግን እርዳታ መጠየቅ ደግሞ ምንም ከኤክስፔክቴሽን ጋር የሚገናኝ ነገር አይደለም ብዬ ራሴን ተያያችሁት። እና ስሙ ዛሬ የሆነ ነገር ልንገራችሁ። የሆነ ወሬ ሳይሆን የሆነ ነገር ልንገራችሁ። ስለኔ ባህሪ የሆነ ነገር ልንገራችሁ። በጣም ሰው የሚማረርብኝ ነገር ምን መሰላችሁ? መማረር ማትሉት መማረር አይደለም። እንዲሁ ሰዎች ሲያገኙኝ እና የኔንም ሐሳብ ነግራቸዋለሁ፣ እነሱንም ነግራቸዋለሁ። በጣም ተደጋግሞብኝ ትናንትና ራሱ የሆነ ሰው እንትን ብሎኝ ነው በቃ እንዴ ከዚህም በኋላ እንዲ ቆይቻለሁ እንዲ ካሰብኩኝ ግን እንዲ መጥቼ ለማውራት ብዙም ትዝ ብሎኝ ያለ ይላችሁ ሰዎች ሰላም ሊሉኝ ይመጣሉ። ወየውን ነገር እና ወይ አላያቸውም ወየውን ነገር ወይ ደግሞ ሰላም ብሎኝም የሆነ ወይ ጥርፊያ ላይ ምናምን ሆኜ ሃይ ምናምን ብያቸው እንትን ብያለሁ። ከዛ ምን ባላለው መሰላችሁ? ምን በጣም ኩራተኛ መስላለሁ ወይ ጥጋበኛ ወይ ደግሞ ከሆነ ብቻ ነገሮችን ከነሱ ከራሳቸው ጋር ያያይዙታል። ሰዎች ነገሮችን የተፈጠረባቸው ነገር ከራሳቸው ጋር ያያይዘው ይሆናል እናንተን እንትን ለማለት ይሞክራሉ። እኔ በባህሪ ልንገራችሁ፣ ይሄ የሰዎቹ ነው የኔ ልንገራችሁ። እኔ ደግሞ የሆነ ሰው መጥቶ ወይ አላየሁትም ወይ ስትረስፉል ነገር ያለፍኩ ነው ወይ በቃ እያየሁት አይደለም ያን ሰው በጣም ብዙ ስለሚለኝ ነው። ዛንቺ ሰላም አትይኝም እና ደግሞ ሰው ትዝ አይለኝም። በጣም ሰው ረሳለሁ። ከዛ ሰው እሱን ነገር እንደሆነ ነገር ይወስደዋል። የሆነ በቃ ሆን ብላችሁ አውቃችሁ ምናምን ይመስለውና የሆነ ያስታውቃል ፊታቸው ላይ። እና እኔ ምን ሆናለሁ መሰላችሁ? ባይዘው ያሳፍ ላይ እንትን ብለያቸው ምናምን ካለፍኩ በኋላ ቀኑን ሙሉ ቀኔን እነሱን ሳስብ ነው የምውለው። ወይ በቃ አስቀይምኳቸው ይሁን ደብሯቸው ይሁን ኖርማል ሰው እኮ ነው ኖርማል ሰላም ብዬ ወይ በደንብ ሞቅ አድርጌ ሰላም አላልኩትም ይሁን ምናምን ብዬ አብረኝ ማስጨነቅ ጀምርኩ። እንዴ ለምንድን ነው የምጨነቀው? ንገሩኝ እስቲ። ከዛ እኔ የምርም ከልቤም ከቀልቤም ወይም ደግሞ የምርም ረስቼው ነው ያንሰው ከምንም ጋር የሚገናኝ ነገር አይደለም። እናንተ ናችሁ ራሳችሁ እንደዛ ታስቡት። ባይዘው ሁሉም የራሱ ሐሳብ አለው። እናንተም ችግር እንዳለባችሁ ራሳችሁ ችግር፣ ሁሉም እያንዳንዱ ሰው የራሱ ችግር አለው። እሱ ማሰብ አለባችሁ። ነገሮችን በቃ ፐርሰናሊ አትሰዱት። የሆነ ነገር ሲያረግ በቃ ፐርሰናሊ ያ ሰው እኔ በባህሪ ሞዶ ከራሴ ፓርቱ አለብኝ እኮ ሰው ነኝ እንደዛ አስባለሁ። ግን የሆነ ነገር ሰው ሲያረግ
ተፈጥሮም ይሁን ምን ይሁን አላውቅም ይሄ ፐርሰናሊ አልወስደውም። ይሄ ሆን ብሎ ክፋት አስቡብኝ ነው ምናምን ብዬ ይሄ እንዲህ ነገር ሳቆላልፍ ቀኔ ምናምን ስዘራ እንዲህ ሳስገባባው አልገኝም ማለት ነው። እና ያን ያህል ቶሎ አይሰማኝም። እንደዚህ ነገር የሚሰማኝ ነገሮች አሉ። በእርግጥ አይሰማኝም ማለት ሳይሆን ሰው እኮ ነኝ ይሰማኛል። ግን ይሄ አንዳንድ እንትኖች ኦፍ ኮርስ ይሰማኛል። ግን ያን ያህል ጉዝ እንዲህ አልወስደውም። ሰው ሳይረሳኝ ምናምን ብዬ እዛው ሞመንቱ ላይ ወይ ምን ነው ምናምን ብዬ ጥጋብም ሊሆን ይችላል። ጥጋብ ነው። እኔ አለፈው ሳልፈልግ ሰላም ማለት አለማለት ከፈለኩ ደግሞ ባላየ ነው ማለት ካልፈለኩ እሱም ደግሞ ፉሊ መብቴ ነው። እንደዛም ከተሰማኝ እንደዛ አይነት እንትን ያን ያህል ደስማ እንደዛ አይነት ሰው ምናምን ብዬትቸው ይረዛ ጋዛ ጋር አስታችሁት ምን ከዛ ግን እኔ በእኔ በኩል ምን አፌክት አደረገኝ? በቃ ይሄ ሰዎችን ብዙ ጊዜ ለማስደሰት በጣም እጥራለሁ። እኔ አይመስለኝም ለራሴ በጣም ባውንደር ያለኝ ይመስለኝ ነበር። ባውንደር የለኝም እኔ ባይዘው በጣም አለኝ። ግን ይሄ ባውንደር የሚያስፈልጋቸው ነገሮች ላይ ባውንደር ያለኝ ይመስለኛል። ግን የለኝም። የማልፈልጋቸው ነገሮች አሉ፣ ግልጽ አድርጌ የምናገራቸው ነገሮች። ግን ደግሞ በስሜት ደረጃ ላይ ይሄ በጣም በቃ በዛ ሰው በኩል ያለውን ስሜት አንደርስታንድ ለማድረግ ሞከርና የራሴን ስሜት እንትን ባለውና በጣም በቃ ብዙ ጊዜ የምጎዳበት ነገር እሱ ነው። ይሄ ሰዎች ከሰው ጋር ብዙ ጊዜ ከሰዎች ጋር ስጣላ ምንም ስል ይቅርታሽ ከአንድ ኮንቨርሴሽን ወደ ሌላ ኮንቨርሴሽን እዘላለሁ። ግን በቃ ችግር የለም ትረዱኛላችሁ። ወደፊት እየገባችሁ ይሄዳል። እኔ የማወራው ነገር በጣም ከተለማመዳችሁ ማለት ነው ይላችሁ። እኔ አሁን ከሰዎች ጋር የሆነ ነገር ግጭት ስገባ ምናምን እኔም ሰው ነኝ እሱ ናተሱ ስንጣላ በጣም ብዙ ጊዜ ያስተዋልኩት ጸቡ የሚነሳው በእኔ ነኝ ከሁሌ ጥፋተኛ እና ኢትስ ኦኬ እሱ ችግር የለብኝም። ልክም ሆነ አልሆነም ሁሌ ነገሮች የሚነሱት በእኔ ነው። በሌላ ሰው ተነስቶ ያውቃል። ግን እሱ ላይ እንመልሳለን በእኔ ነው እና ያ ግጭት ከተነሳ በኋላ ምናምን ለማውራት ዝግጁ ነኝ። ችግር የለብኝም አወራለሁ። እና ደግሞ ስሜታችሁን ለማዳመጥ ሞክራለሁ። ብዙ ጊዜ አስጨርሳችኋለሁ የምታወሩትን ነገር ለማዳመጥ ሞክራለሁ። ከዛ በእኔ በኩል ያለውን ነገር ደግሞ ያን ያህል አልነግራችሁም። ምክንያቱም እናንተ ናችሁ ተናዳችሁ ስለኔ እያወራችሁ ያላችሁ አይደል? ስለዚህ አዳመጣችኋለሁ። ከዛ ግን እኔም እንደዛ ያደረኩበትን መንገድ በትንሹ ነው ነገራችሁ። የሚሰማኝን ሙሉ ስሜት አልነግራችሁም። ምክንያቱም እናንተ ናችሁ መታችሁ እኔ ጥፋተኛ ነሽ እያላችሁ ያላችሁ። ስለዚህ እኔም እንደዚህ መጨቃጨቅ አልፈልግም ነው። ግን ነገሮች እነዚህ ነገሮች ደግሞ ይሄ ስሜት አንደርስታንድ ለማድረግ ስሞክር የኔም እየተሰባሰቡ መጡ ብዙ ይሆናሉ። ገባችሁ ባባሊ ገብታችሁ የኔም እንትኖች ይሄ አንደርስታንድ መደረግ የምፈልገው ነገር በጣም ብዙ ሰዎች ይሄ እንዴት ነው እናንተ አንደርስታንድ እያደረጋችሁ እየሄዳችሁ ግን እናንተ ስሜት አንደርስታንድ እየተደረገ አይደለም። ከዛ ምን አሰብኩኝ መለስ ብዬ ሳስበው እና እኔ ይሄ ወደ ኋላ መመለስ ጥሩ ነው። ስለራሳችሁ መጠየቅ የእናንተ ጥፋት ምኑ ጋር ነበረ? እናንተ ስሜታችሁን ምን አደረገው? እሱ ነገር ሆን ብላችሁ ያደረጋችሁት ነገር ነበር ምናምን ብላችሁ መጠየቅ ጥሩ ነው ራሳችሁ። ከዛ ምን አሰብኩኝ የጸቡ መንስኤ ምንድን ነው? ለምንድን ነው እንደዚህ ተነሳው ምናምን ብዬ ሳስብ ኦኬ እኔስ በዛ ቦታ እነሱስ ቢያደርጉ ኖሮ እኔ እንዴት ነበር ሪአክት ማድረገው? ከተሳስበው እኔ በጣም ብዙ ቦታዎች ላይ ያን ያህል ምንም ሳይመስለኝ ቀርቶ ይሁን ወይ እንደ ትልቅ ቢግ ዲል ሳላየው ቀርቶ ይሁን እነሱ የሚያናዳቸው ነገር እኔ ብዙም አያናደኝም። እንዲቆጥሬም አልጣላም ነገሮችን። ምንድነው ላይክ የራሴን ስሜት አለመረዳት ነው ወይስ ምንም ስለማይመስለኝ ነው ወይስ ያስከፋችኋል ብዬ ስለማላስብ ነው እሱን ነገር ብሪንግ ማላረገው ብዬ መጠየቅ ጀመርኩኝ ራሴን ማለት ነው። ከዛ እሱ ድምዳሜ ላይ ሲደርስ ኖ አንቺም ስሜት አለሽ፣ አንቺ ለመረዳት ስለምትሞክሪ ነው ያ ሰው ግን አንቺ ለመረዳት አይሞክር ነው። እሱ ድምዳሜ ላይም ደረስኩኝ። ከዛስ አንዴ ተምታታብኝ አንዴ ወሬ አንዴ ውሃ ጠማኝ ነው ወሬ የሆነ ነገር ያንሰው ነበር አላ እኔ ሳልጣላ ቀርቼ አለም። እሺ ይሄን ነገር ማወራላችሁ እኔም በጣም ብዙ ጊዜ መጣላው ሰው አለኝ። ለምን እንዲ ያደረጋችሁ ምናምን ብዬ ማዘገው ሰው ነበረኝ። ከዛ ግን ቆልቅ መለስ ብዬ ለምን እንደዚህ ነው ለምንድን ነው እንደዚህ ብዬ ጊዜ ስሜቴ እንደዚህ እንትን የሚለውና ሁሌ ትሪገር ዶኝ የመጣላቸው እኔ ምናምን ብዬ አስቤ አውቃለሁ። ከዛ ሲመጣ ግን ይሆናል የመጣውን ነገር ስሰራ አናሊሲስ ነው የሚባለው
ተዝላው ኦኬ አንዳንዴ ትንሽ ጥሎች ራሱ ትንሽ ጥሎች አሉ ነገሮች ተከማችቶ ከመጡ እንትኖች ነገር ነው አብረው ይመጣና እሱን መስራት ፒስ ነው ብዬ አስባለሁ። እና ስለምን ያወራው ነበር ላይክ ዋው እኔ በመሀል ራሳለሁ ባይዛው በጣም ዞማ ካረጋለሁ ምናምን እንትን መንገድ ላይ አግኝታችሁን በስራ ሰላም ያልኳችሁ ሰዎች በጣም ይቅርታ አድርጉልኝ። አንዳንዴ ሐሳብ ይዞኝ ነው፣ አንዳንዴ ደግሞ የምርም ሰላም ማለት ስላልፈለኩኝ ነው እናንተን ስላልፈለኳችሁ ሊሆን ይችላል። አንዳንዴ ደግሞ በቃ ምንም ከቀልቤም አይደለም እያያችሁም አይደለም እና ስለናንተም እያሰብኩም አይደለም። ሁሌም ነገሮችን ከራሳችሁ ጋር ማገናኘት አቁሙ እንዴ ታው በቃ እና በቃ ራሴን ማስጨነቅ ማቆም ፈልጋለሁ። እኔ ራሴ ይሄ አስከፋውት እኔ ፈጣሪ አይደለም ሁሉም ሰው ማስደሰት በቃ ሁሉንም ሰው ለማስደሰት ስሞክር ራሴን ብዙ ጊዜ አገኘዋለሁ። ያላ ሁሉም ሰው ፒስ ጸደይ እንድንሆን ፈልጋለሁ ከሁሉም ሰው ጋር ነው። ሁሌ ደግሞ እንደዛ አይሆንማ። ሁላችንም እንጣላለን እንዴ ከእናቴ ጋር አጥጣላለሁ እኮ ምንድነው ምን ሆናችሁ ምን በቃ ነው learning how to communicate ከዛ በኋላና የእናንተም ስሜት ላይ ሁሌ አንደርስታንድ ማድረግ ብቻ ሳይሆን እናንተስ ማን ነው አንደርስታንድ የሚያደርጋችሁ you know የኔ ደግሞ ላወራ የነበረው ነገር ረሳሁት የሆነ ነገር ላወራ ነበር ጋይስ ወይኔ በጣም በቃ ማውራት ያለባችሁ ነገር ኖ በሉ እስቲ አንዳንድ ቀን እስቲ ኖ በሉ እስቲ አይሆንም በሉ አንዳንድ ነገሮች በቃ አልፈልግም ኖ በሉ እስቲ በቃ ያኔ ነገሮች ነው በቃ እንደ አፕሳይድ ዳውን ግልብጥ ይላል እንዴ ይገለበጣል። ለምን አትሉ ለምን በሏ እናንተ ማስከፋት ስለማትፈልጉ ብቻ ሁሌ የዛን ሰው ስሜት ላይ መጠበቅ ብላችሁ ሁሌ እሺ ትላላችሁ። እስቲ ነው በሉ ደግሞ ምንም አይነት ሪዝን እንዳይኖራችሁ በቃ አልፈልግም ለምትሉት ነገር ምክንያት ካዘጋጃችሁ ማለት ነው ልክ አይደላችሁ። በቃ ማትፈልጉት ነገር አልፈልግም ወይ አልችልም እንዴ መምጣት አልችልም ዛሬ ምሽለኝ ለምን አልችልም መተኛት ፈልጋለሁ። ያኔ ለምክንያት ደግሞ በጣም ነው የሚያናዳችሁ ባይዘው ውሸት ምናምን ይሄ መዋሸት ብዙ ስለማይመቸኝ ይሄ አንዳንዴ በቃ ስትዋሹ ፒስ ነው ያሰው ጥሩ ስሜት ይሰማዋል ለምን እንደቀራችሁ ምናምን ግን አንዳንዴ ሪዝን ላይ ኖራችሁ ይቀራል ሪዝን ላይ ኖራችሁ ይችላል። በቃ ቤት ማረፍ ነው የፈለጋችሁ ደክሟችሁ ማረፍ ፈልጋችሁ ነው በቃ ማትሉት ስለመውጣት አይደለም እሺ ያወራለሁ ገብቷችሁ ስለምን እንደማወራ ስለመውጣት ብቻ አይደለም ማወራ ብዙ ነገር ነው። አንዳንድ ጊዜ እምቢ ስትሉ ምክንያት አይኖራችሁ ለራሳችሁ ምክንያት ይኖራችሁ ግን ለዛ ሰው የምትሰጡት ኤክስፕላኔሽን አይኖራችሁ እንደዛ ሲሆን በጣም ፒስ ነው እውነት በቃ አልችልም አልፈልግም በቃ አይሆንም አልችልም አይመስለኝም ለምን እኔ እንጃ ስላልፈልኩ አልችልም። አበርቅ እንደ ደግሞ ካላችሁት ሰው ታስከፋላችሁ ግን ይሄ አልችልም የምትሉት ነገር አላችሁ ታውቃላችሁ ግን ያን ያህል ከጀርባው ኤክስፕሌን የምታረጉት ነገር ካለ ከባድ ነው። ሌላ ነገር ዞ አይሆንም ምክንያት ታመጡ ማለት ነው። ኦኬ እሱ ምክንያት በእንደዚህ ብናረገውስ ይሉላችኋል። ስለዚህ ምክንያት ተሷችሁ ዛሬ እንኳን አልችልም ዛሬ እንኳን ብቻ ሳይሆን ማድረግ ማፈልጉት ነገር ሆኖ ነው I don't think እኔ ጥሩ ስሜት ይሰማኝም እዛ ቦታ ስለማ ወይ አልመጣም ወይ እንደዚህ አልችልም አልፈልግም በቃ በሉ አልፈልግም ምክንያት ዛሬ ቢበሉ ልትጣሉ ትችላላችሁ ግን ጸዴ ሰው ከሆኑ አወርታችሁበት ፊክስ የምታደርጉት ነገር ነው። ላይክ እናንተ ብቻ ግን ከያዛችሁ ያንን ነገር እንደዚህ ደግፋችሁ ማለት ነው when you say no በቃ ማለት በቃ እንትን ይወድቃል ኳሱ መሃል ላይ ያለው እንዲተደገፋችሁ ነገር ሙሉ ለሙሉ እናንተ እንዲበሸክማችሁ ከላችሁ እነሱም ካላዙት ማለት ነው ይለቃል። አረ ምን አይነት ምክንያት ነው ወረ በስመ አብ ወልድ በጣም ስንት ደቂቃ ነው ያወራሁት 13 ደቂቃ ካም ቆይ ልጨርሳችሁ ሌላ ከዚህም በኋላ ሰራላችሁ ስለማለት ነው። እሺ እና ደግሞ በነፃ ሆኛለሁ በቃ ኤዲተር ስላለኝ ፈታ ብያለሁ። እንዴት ሸክም እንደቀለለኝ ስለማታውቁ ነው እናንተ እና እላችሁ ደግሞ ሞመንት ይሳይ ኖ ማለት ነው እነሱን ትንሽ ይሆን ሊምባ ካረጉና አብራችሁ ካረጋችሁ እዚህ ጋር የሆነ ኳስ አለ ብላችሁ ኢማጂን አድርጉት ኳስ አለ አቤት ብላችሁ የሆነላችሁ ነገር አለ እና እነሱም እንትን ማይሉ ከሆነ ያ በቃ ያስፈልጋችሁ ነበር ማለት ነው። አንዳንድ እኮ የሚታወቃችሁ እንትን አለ ይሆናል አይሆንም የምትሉት ነገር ጋይስ አሲስታንትም ቀጥሬያለሁ ግን ጋይስ ሳላስበው ለፍላፊ ነኝ
ለፈልፋለሁ ወይስ ምንድነው? ይደብራችኋል ይሰራችሁ ግን ምንድነው መሰላችሁ እናንተ ቢደብራችሁ እኔ ማውራቴን አላቆምም ማለት አሁን ላይ አላቆም በቃ ነው ተመሽቶኛል ማውራት እንደዚህ እና በቃ ብዙ ወሬ አላብዛባችሁ እና ያ በቃ ነው ዛሬ እስቲ ሞክሩት ኖ ማለት ትፈልጋላችሁ ግን እየደበራችሁ ነው አይነ ግን በቃ ነው በሉ ያንን ሰው ነው በሉት እና በቃ አምራችሁ ላይ ቃል ማን እንደሚመጣ እንስራችሁ ታውቁታላችሁ ጀነራላችሁ ላይ ባንዲ ፓፕ ያረጋል ያ ሰውዬ አምራችሁ ላይ ወይ ያቺ ሴት ፓፕ ታረጋለች ይባላል እምቢ ማለት ማትፈልጓት የሆነች ካለች ወይ ወንድ አለ በቃ ይደብራችኋል ነው ማለት እና ነው ብሏቸው ነው ሰዎች የምርም ስሜት ካላቸው ወይ አሚን ላይክ በሪሌሽንሺፕ በምንም ነው እሺ እናንተ ያልኳችሁ በቤተሰብ በምን እንትን ያላችሁ ሰዎች ከሆነና እንትን ከሆነ ወደፊት እየሰራችሁ በወንደራችሁ እናንተም ያከበራችሁ እነሱም እየተከባበራችሁ እነሱንም ያከበራችሁ ወደፊት ይቀጥላላችሁ ግን የማይሆን ከሆነ ደግሞ ያው ጸዴ ሆነላችሁ ማለት ነው የእናንተ የሚፈልግ የእናንተ አይነት ነገር የሚፈልግ ሰው ታገኛላችሁ በዚህ አንዳንዴ ነገር ነቅላችሁ ማውጣት አለባችሁ ሌላ ሰው ነው አቤት እኔ ዛሬ ንግግር እንደ ምንድነው ምሳሌ ምናምን ያጣው ነው ነቀላ እና ጸጉሬ ምናምን ሰርቻለሁ ፋፋ ብያለሁ እና ኤቭሪዋን ነገሮችን ፐርሰናሊ አትወሰዱት የራሱ ሁሉም ችግር አለው እና ደግሞ የሁሉንም ስሜት አንደርስታንድ ማድረግ ጥሩ ነው ግን የእናንተን ስሜት ማን ነው አንደርስታንድ የሚያደርጋችሁ እናንተ ናችሁ ሰው ስሜታችሁን ሰው አንደርስታንድ የሚያደርግበት መንገድ ፈልጉለት ሌላ ነገር እኮ አይደለም ያልኳችሁ ስሜታችሁን እኔ አሁን ጋይስ ራሴ ላይ በጣም በቃ ለመስራት ራሴን ለማዳመጥ እየሞከርኩ ያለው ሰው ነኝ ሉዋል ምንድነው የምትፈልገው ከማንም በላይ ብዬ ሉዋልን ስሜት ለማዳመጥ እየሞከርኩ ነው ያ ማለት በቃ ራሳችሁ ላይ መስራት ማለት ነው ስለራሳችሁ እንትን ስትሉ በቃ ህይወታችን ላይ ለውጥ ይመጣል ያልኳችሁ ነው I think ይመስለኛል yeah it's for the better ምንም ነገር happen ቢያደርግ እና አላንዛባችሁ ፈታ ምናምን እንላለን ዛሬ የትም እንዳትሄዱ ቀጣይ ላይ ሰርፕራይዝ ጌስት አለኝ እንትን ላይ ጥሪና እንትን ላይ በጣም ጸዴ ማጠብቁት ሰው ነው የሚመጣው ያ ሶ ጋይስ ሻወር ወሰድኩኝ ቁርስ በላው ሳልቀርጽ ራስቸው እና አሁን ልጅ ቆይ ካሜራ ሆነ በፈርስት ዴይ እንደዚህ መቆየት ኦ ማይ ጋድ ነው በደውለት ዛሬ ቀን ወጣልኝ እንደዚህ አስር ያድርኩ ጋይስ አስጠላ ማስጠላቱ ለሱ እቱማ እንዴ ለምንድን ነው የሚሆነው ግን እንደው ኮፍያ ያረገች ሴት ሲያስጠላ ከዛ ደግሞ ስፌቱ በቃ ልክ አይደለም እዚህ ጋር ሹሩባ ይታይላችኋል በጣም ነው የሚታየው እንደዚህ ይወርሳል እንዲሆንና ሹሩባ ይታያል ተነሳ ጋይስ ማይ ትላንትና የተሰሩት sorry that you seem to be ጀነራኩት ገና ያመጣ አረና ተነሳ ተጋጭ ተቀራርቧል እንዴናችሁ አይ ፊል ላይክ ጸጉሬ ወደ ኋላ ማረገው የመሰለኝ ነው እንደዚህ አልኩት በቃ በደንብ አስይዟለሁ ወጥራ አድርጌ እንትን አላማረኝም እንደዚህ እኔ ግን ፊቴ ግልጥ ሲል አምራለሁ በጣም ቤቴ ላይ ማዋት ምንም ማውሻል መርጥ ዛሬ ብርድ ነው ምን ማለት ፈልገኝ ሱሪ ይሄን ሱሪ በጣም ወደው እንደ አይነት ሱሪ የት ሌላ ማግኘት ይችላል ሊበሪ አካባቢ በዚህ ቶፕ ወይ ደግሞ ቶፕ እንቀይራለን ትንሽ ወጥ ናታብኝ ወሻልሽን አሮንካ እንዲህ መምጣት እንደዚህ ትላንትና እኔ መሳል ፈለኩት እንደዚህ እንዲመጣ ነበር አሳይቻለሁ ይሄ ብሎ እንትን ያለው እንደዚህ አይ ቲንክ ምናልባት ጸጉሬም ሊሆን ይችላል ግን ይሻላል እንደዚህ it's not your hair it's human hair dumbass at least you look pretty and you look like you're pretty simple ምሳሌ ብላስ ነው hi baby hi ምንሽ ነው ማገኝሽ ጨምላቂት አየሁት በጣም ጥፍርሽም ያምራል ደግሞ ቀኑ ያምርም ፀሐይ አሁን ገና ወጣች
እኛም ጨራረስን እናስተካክለውን ነገር እያወራን ነበር። ሶ አሁን ልውጣ። You know what time it is? Curfew time. ልቀባባና ልውጣ። ቤቲ የወረደ ነበረች። ሶ ተመልሳለች። በቃ ያረኳት ፍላጫ ነው እንደዚህ ደስይም ቤስ ምንዳበት ጌጤ እንደረሳ በራሽ ድምጽ ማግወያ እንደረሳ ዛሬ እኮ ምንድነው ጥሬና አረቄና ጥሬ ከለው አልጋ ብያለሁ። ይሄን ሾ አረቄና ጥሬ ከለው አልጋ ጥሬና አረቄ አቤት 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 በቃ እንደዛ ነው። ሶያ ሳስበው እንደኔ ጥሬ ያበላል። ወደፊት ጥሬ ስጋ ቢል ከፍተው እንዴ ኦ ማይ ጋድ ማን ያውቃል? መጀመሪያ እኮ ፍቅሩ ነው የሚኖራችሁ። ማንም አጂም አይልኝም። ማን ያውቃል? ከፍት ይሆናል ጥሬ ስጋ ይኖር ጥሬ ስጋ ቤት ይኖረኛል። ማን ያውቃል? የራሴን አረቄ ብራንድ ይዤባችሁ እንዳልመጣ ዋ እንዲህ ነው ለካ የሚጀመረው። ስራ እንደዚህ ነው የሚጀመረው። ያይ በጣም ነው ግማምራ እንዴ እንግዲህ ቆጆ አብረን እንሰገናለሁ። ተመልሽ እመጣለሁ። ሬቱ ምናምን ጻፈው አራስክ እሺ አምሮሽ ወለ ቢያለሁ አሁን ሲፈረሙ we outside so guys ወጥቻለሁ። ውበት ለካ ብሏል ነው ለካ ነው። እስቲ ወረደ እንዴ ከፍ ሲል ያምራል። ማታ አስተካክሏል ይለው ስመለስ ውብና ድንቅ ነኝ እናቴ። ሙዚቃችንን አዳምጥ ጋይስ። ዛሬ ሰላም በፍቅር በደስታ ነው ምዝናናው። ለምን በሉ ከስ ኤዲተር ቀጥራ ያለው ኮንትራክት ፍራም ያለው ስብርብር አለብኝ ጉልበቴ እሷን ሲያይ ቆይ በነገራችን ላይ ማለት ነው መነጽር ብዙ ጊዜ ማላረገው እንደ ፍሊክስ ስለሚመስለኝ ነው። እሱ ብቻ ሳይሆን በመነጽር አይታየኝም። እኔ አላይም በመነጽር በተለይ እንደዚህ ለእንትን ምናምን ይደረግ ወይኔ እየነዳው አይሆንም። በቃ ግን እለምዳለሁ። ስብርብር አለብኝ ጉልበቴ እሷን ሲያይ የት ሄደ ድፍረቴ በመውደድ ሌላ ሞገደኛ መኪና ከኋላ ያለ እንዴት እንደሚፈጥን ሊሽሎኮሎክ ይሞክራል እዚህ ጠባብ መንገድ ላይ። ከዛ ደግሞ የጎሮ መንገድ ላይ ይሄ መንገድ ለምንድን ነው ዳር ይዛችሁ ዕቃ የምትገዙት? አንድ መኪና ቆመ ማለት መንገዱ ጭንቅንቅ በጣም ሰዓት ይፈጃል። አትቆሙ በቃ ዳር ላይ እንደው በደንብ በቃ ትራፊክ መኖር አለበት። እዚህ ጋር በደንብ ሰው መቀረጥ አለበት። እንዴት መንገዱን ዘግቶት እንደሚቆይ። ከዛ ደግሞ ትልልቅ መኪና አለ በጣም ኦ ማይ ጋድ። እኔ ግን በጣም አምራለሁ። አበጠ በደንብ አላሳስኩትም። አብይም ተነሱ በሉን የጌቶቹ ጌታ በሙያ ደግሞ የማታ አረ ጉበለም ማያቀው ደግሞ ማሶባቸው ከሽራሁ አላቆም በጣም ወዶ ይዘፈ አህዱ ይመቹኛል። በጣም ይሻል በጣም ደስ ይኛል። ይሄ እንትናቸው ሙሽሮች ሰርገኞች እዚህ ጋር ጋይስ የሆነ ነገር ልበል እንዴ መራ አይታያችኋል ከኋላ ማለዳ የሆነ ቀይ በእናትህ እንኳን ደስ አላችሁ ምናምን ምን ነው አቦሉን ጸጸት ትመለሳለህ። ቀይ ካወራኋቸው እስቲ አይሎጋ ይኸው አዳሩኝም። ኧረ ዘፈን እራሱ የለውም በስመ አብ ወልድ። ኧረ አይ ቲንክ የሃይማኖት ሰርግ መሰለኝ። ይቅርታ ባህላዊ ግን እኔ ከፍትላችኋለሁ እዚህ ጋር የቴዲ አፍሮ ካባታላት ከላይ የታይ ወባቷ ቻቻቻራ ዳራ ላላላላ የሰርጓ ቀን ነው ዛሬ ባይኩሪ እናቷ
ሙሽሮች ናቸው። ክላክስ አድርግላችሁ ይደብራል እባካችሁ። ኖርማል ነው። አይ ሚዜ ናችሁ። ሙሽሮቹም አለፉ በሊሙዚን እናንተ ክላክስ እንኳን እኮ የለም። በስመ አብ ወልድ ቅዱስ ምን ሆናቸው ነው? ክላክስ አይደረግም እንዴ? ይደረጋል እኮ ሰርግ አይደል እንዴ? ምንድነው እንዴ? እንደዚህ ደግሞ የሙሽራዬ እናት ውጪ ተከሰሻል። እጅ ነሳይ ቆንጆ እኔ እንጃ። እኔ በዚህ ዘፈን እንዴት ምን ልሆን እንደምችል ሳስበው የሰርግ ቀን ለራሴ ራሱ ግራ ይገባኛል። ወይኔ ሰርግ ቀን ጋይስ እኔ አላውቅም ብቻ እንደሚፈጠር ጌት ሬዲ። ግን እናቴ ተሰሙት ሰና ጌት ሬዲ ወፋ እና በቃ የቴዲ አፍሮን ካባጣሉባትም ማለት ነው። የትም ቦታ ሆኜ መስማት ፈልጋለሁ። በቃ ያስደስተኛል። ሰርግ ስለሆነ ብቻ መስማት አልፈልግም። ራንደም ቀን እንከፍተውና ካባጣሉባት ከላይ ያለ ይመቹኛል። ቤትሽን አየሁት። ምን ልታረግ ነው ቤት የምታየው? አስባችሁታል? ቤት በስመ አብ ይሄ ልክ አይደለም እንዴ? ስቶክ ምናምን ቆይ ይሄ ግጥሙ ቆንጆ እኮ ነው። አይ ጥሩ ነው ዘፈኑ። በጣም ነው የምወደው። ግን ኖርማሊ እንዲህ ቤትሽን አየሁት ምናምን ተደብቄ ቢለኝ እኔ በስመ አብ ወልድ እፈራዋለሁ። ከዛ በኋላ ቀጣይ ምን ልታይ ነው? ተገባ ቀጣይ በዛ ላይ ደግሞ ማትፈልጉት ሰው ሆኖ በስመ አብ ወልድ ያላችሁ። ይሄ መኪና ቅድም ጀምሮ በጣም ሞገደኛ ሾፌር አይታችሁ ታውቃላችሁ? እሱ ነው ይሄ መኪና ነው። በጣም በቃ ለማልፍለፍ ይሽከዳደመዋል አይደለም የሚላችሁ መሽከዳደመዋል። እኔ ግን በቃ እኔ ደግሞ አሁን ቀጣይ ላይ ሾፌር ነው የሚያስፈልገኝ። በጣም በቃ በታጫለሁ። ትንሽ ኑሮ ትንሽ ቢስ ሲሆን መኪናችንን እንቀይራለን። ሾፌር ነው የሚያስፈልገኝ። ላይ ስለደረስን ኢነርጂያችንን ትንሽ ቀነስ እናደርጋለን ነው። ቦታ ፈልገን እናቆማለን። ሰብስክራይብ አድርጉ።
ሰው እኮ ማለት ነው እንደ እብድ እኮ ነው የሚያየኝ፣ እንደ እብድ። ደስ አይልም ታዲያ? ወይኔ 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 ስጋው እንዴት ነው የሚያምረው! አቤት ስጋው ማማሩ! ወይኔ 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 ስጋው! ወይኔ ስጋው! ጥሬና ከለዋል ጋር ጥሬና አረቄ አንዴ እንትን አስከለብ ከለዋል ጋር ጥሬና አረቄና ጥሬ ከለዋል ጋር ብቻ ከሁለት አንዱ ብቻ ቅዳሜ ጥሬና አረቄ በሚለው ፕሮግራማችን ዛሬ ተጋባያችን ቤቲ ነሽ። ቀጣይ ጌት ሬዲ። በጣም ስፔሻል ሰዎች ናቸው ለኔ ህይወት ላይ ያሉ እና በጣም ደግሞ ጸዴ ኮንተንት ነው የሚሆንላችሁ። ጌት ሬዲ ጋይስ፣ ጌት ሬዲ። ቤቻ አንድ ግጥም Focus mode. 351 camera. በጣም ያስጠላኝ ነገር ይሄ ነው። አምራለሁ። ቴንክ ዩ። አንቺ ራስሽ ታምሪ። ሃይ ያቻ ጥሬ ጋባዥ አንቺ ዛሬ ውጭ ሰላም ነው? ሰላም። ሃይ በይ እንዴት ናችሁ? አደኩኝ አለው እግዚአብሔር ይመስገን። አንቺ ሰላም ነኝ። እንጀደር አደክሽ ማለት አደክ ስሙ ብዙ ሰዎች እኮ የሚሉኝ እንደዛ አደክሽ። ለምን በቃ ሳድግ አያችሁኝ 5-6 አመት ሆናን እኮ ጋይስ አንድ ላይ ቲቪ ላይ ሆኜ ቲቪ ላይ አይደለም ላይክ ሶሻል ሚዲያ ላይ የምታዩትን ሰው በቃ እድሜ ሲጨምር ነው አይበር ያስገርማል። እኔም እንደዛ ነበር። አርቲስቶች ስታምሪ ፖኒቲ እኮ በጣም እኮ የሚያምርብሽ ማርያም ያት በሰባት እመቤቴ እንዴ አራሽ ማለት ይችላልሽ እኮ አንቺ እንደው ስለማች ነው። እኔ ፖኒቴል ፀጉሬ አጭርስ ባልነበረበት ሰዓት ራሴ ነበር ፖኒቴል የማስይዘው። ገው አያምርም? ስንት ምጎረጉሩ ስንገባ ግን ሁሌ እሺ ስንቀመጥ አይደርስም። ቤቴ ልክ የሆነ ቦታ ስንገባ በቃ ዝቅ ምናምን ማለት ትወዳለች። ሶ ጋይስ ጥሬያችን መጥቷል። ሞዶ ዘፈን እንትን እያለ ነው ወይ? ሞዶ ዘፈን እንትን እየዘፈነ ነው። ቡና ጠጣና ምግብ ከበላሁ በኋላ ደግሞ አረቄን ግጥም አደርጋለሁ። እንዳይልት አንድም ነገር የለም ደስተኛ ነኝ ባንቺ ባልኖርም ዘላለም አምላክ። አይሰማም ጋይስ፣ በጣም ብሶ እያወራን በጣም ብሶ ነው ያለው። ዛሬ ደግሞ ደስ ሲል ቫይቡ ጾም ተፈታ መሰለኝ ለዛ ነው እና everyone is chilling and vibing እና ደግሞ ጋይስ የሆነ ነገር ልንገራችሁ እዚህ ከጎን ያሉት ማለት ነው አንቺን አይተን ነው እዚህ ቤት የመጣ ነው። በጣም ነው የምንወድሽ። አረቄ ልጋብዝሽ ወይ ብላኝ አረቄ ልጋብዛኝ ነው። እንግዲህ ምን ማድረግ ይቻላል? እምቢ አልኩኝ። እኔ ማርያም ሸይ ይዞኝ እምቢ አልኩኝ። ግን ምን ችግር አለ ብጋብዝሽ? ንቀሽ ነው ስትለኝ ኧረ እኔ እንደዛ አይደለም ችግር የለብኝም ማርዬ ከጋበሽኝ ደስ ብሎኝ ብዬ አረቄ ልጠጣ ነው። ማሪ ጥብስ በጣም ቆየ። ጥብሳችንን በልተን አረቄ ጠጥቼ ወደ ቤት ሄዳለሁ ማለት ነው። ማታ አውጣለሁ ፕሮግራም አለኝ። እኔ ፈታ ነው የምልባችሁ። በቃ አሁን ወደ ቤት ልሂድ። ሶ ጋይስ ጥሬና አረቄ የሚለው ፕሮግራማችን እንደቀጠለ ነው። አሁን ደግሞ አረቄያችን መጥቷል ማለት ነው። አረቄያችን እንጠጣለን። ቺርስ። የታባቷ በቀጣይ ጥሬና አረቄ ማን ይጋብዝላችሁ? ቀጣይ ቅዳሜ ሰው አለኝ። ከዛ ውጪ ግን የምትፈልጉትን ሰው ንገሩኝ፣ እንዲጋብዙኝ አድርጌ አረቄ እንዲጠጡ አደርጋችኋለሁ። ጋይስ ደገሙት። እኔ እንደምወደው ስለሚያውቁ ነው መሰለኝ። እየቀረብኝ ከዚች ዓለም አንድም ነገር የለም። ቀየሩት። ግልጹን አልኩሽ እንጂ እጣን ታይም
አረቄ ጋባ ነበር ጋይስ ላያችሁ እሺ እዩትና ቆርጣችኋለሁ እስቲ እዩት ፒስ ነው አረቄ የሚጋብዙኝ እነሱ ናቸው እናንተ የሚልመድባችሁ ስታዩ አትለፉኝ ጋብዙኝ አቁርጡ ለምን እኔ ቆንጆ አንቺ ትጨርሳለሽ ጋይስ አሁን አንድ ነው የምጠጣው ምክንያቱም ቪዲዮ ይሰራልኝ ልጅ ቤት ነው ካሜራማን እና ወደ ቤት መሄድ አለብኝ ማርዬ ሂሳብ 1000 ያረቄውን ቀንሰሽ ያረቄው ለነሱ ንገሪ አይ ከፍላለሁ ብላችኋል አንዴ በቃ እኔ ባይዘው አንዴ በስርዓት ከተናገራችሁ ማለት ነው ሂሳቡ እናንተ ጋር ይመጣላችኋል ምንም አያገባኝም አንድ አረቄ ጨምር እንዴ አንድ ይምጣ ማሪ አንድ አረቄ አምጪልኝ የሱን አረቄ ግን ለኔ ንገሪኝ ሂሳብ እዚህ ላይ ሰርተሽ አዎ እዚህ ላይ ደምሪ አዎ በቃ አሁን ወደ ቤት ልሂድ ሶ ጋይስ የአሁኑ ቪዲዮ እንግዲህ በጣም አንዛዝቼባችኋለሁ በጣም ይቅርታ አድርጉልኝ ግን ሰብስክራይብ አድርጉ ፓርት 2 አለው ይሄ ቪዲዮ ጋይስ ረጅም ነው ሌላ ቪዲዮዎች አሉ ሌላ ፈንፈን ነገሮች አሉት ከሰዓት ፖስት አድርግላችኋለሁ ያ ቻው